አብን የሀገራዊ ምክክር ኮሚሽኑ ሁለት ኮሚሽነሮች በጉባኤው አጀንዳዎች ላይ እጃቸውን ለማስገባት ሞክረዋል ሲል ከሰሰ። ስለዚህ ጉዳይ የምናካፍላችሁ ይሆናል። ምክክር ጉባኤው በአብዛኛው ጉዳይ ላይ እየተስማማ ጨርሷል። በእውነት በጣም ደስ ብሎናል። የፈለግነውን መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን ሲሉ ምክትል ኮሚሽነር ሂሩት ገብረስላሴም ገልጸዋል። ስለዚህም ጉዳይ የምናካፍላችሁ ይሆናል። በ2026 የመጀመሪያዎቹ 3 ወራት 50,600 ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው ተገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአማራ ብሔራዊ ንቅናቄ አብን የሀገራዊ ምክክር ኮሚሽኑ ሁለት ኮሚሽነሮች በምክክር ጉባኤው አጀንዳዎች ላይ በቀጥታ እጃቸውን ማስገባት ተጽዕኖ ለማድረግ ሞክረዋል ሲል ከሰሰ። ፓርቲው ይህን ያለው ነሐሴ 11 ቀን ኮሚሽኑ አብን አቅርቧቸው ለነበሩ ቅሬታዎች የሰጠውን ምላሽ ተከትሎ ባወጣው መግለጫ ላይ ነው። አብን በመግለጫው ሁለት ኮሚሽነሮች በቀጥታ በምክክር ሂደቱ ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን ማስገባታቸውን ጠቅሶ ተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን በተደጋጋሚ መታዘቡን አመልክቷል። አብን ሰኞ ምሽት ባወጣው በዚህ መግለጫ ላይ ያቀረባቸውን አቤቱታዎች ተከትሎ ኮሚሽኑ ጥሰት ፈጸሙ የተባሉ የተወሰኑ አካላትን ለይቶ ከኃላፊነት ማንሳቱን ጠቅሷል። ይህ እርምጃ የተሟላ አይደለም ያለው ፓርቲው በተለይም የሁለቱ ኮሚሽነሮችና የጥቂት አስተባባሪዎች አሉታዊ ጣልቃ ገብነት መቀጠሉን አስታውሷል። ፓርቲው አክሎም የመንግስት አካላት አሰራር ሙሉ በሙሉ አለመታረሙ ቅሬታ ፈጥሮብናል ሲል በመግለጫው ላይም ዳግም አቅርቧል። አብን ቅዳሜ ዕለት በሀገራዊ ምክክር ሂደት ከተራ አሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ቅሬታውን ባወጣው መግለጫ ላይ አስታውቆ ነበር። አክሎም ገዢው አካል መዋቅራዊ ጥሰቶችን ፈጽሟል ሲል የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል ታልፏል ብሏል። ይህን ተከትሎ አብን ባወጣው ሌላ መግለጫ ላይ ኮሚሽኑ መሰረታዊ ስጋቶችንና ቅሬታዎችን አቅጣጫ የሚያስቱና ተጨባጭና ተደጋጋሚ አቤቱታዎችን ከግንዛቤ ያላስገባ ምላሽ ሰጥቷል ሲል ወቅሷል። ኮሚሽኑ ያቀረበውን ቅሬታ አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ሞክሯል ያለው ፓርቲ የምክክር ኮሚሽኑ የመደባቸው አንዳንድ ባለሙያዎች አድሏዊና ተገቢ ያልሆነ ሀሳቦችን ሲያራምዱ ነበርም ሲል ከሷል። አብን የተወሰኑ አስተባባሪዎች ደግሞ የፓርቲው ተወካዮችና ሌሎች ተሳታፊዎች መሰረታዊ አቋሞቻቸውን ሀሳቦቻቸውን እንዳያቀርቡ በስልታዊ መንገድ አፈና ሲፈጽሙ ነበር ሲል ወንጅሏል። ሆኖም የኮሚሽን አባላትም ሆነ ኮሚሽኑ እንደ ተቋም በጅምላ ጥፋተኛ ናቸው ወይም ገለልተኛ አይደሉም የሚል ቅሬታ ወይም ድምዳሜ አለማቅረቡን አብን በመግለጫው ላይ ጠቅሷል። የፓርቲው መሰረታዊ ቅሬታ የቀረበው በገዢው ፓርቲ እንዲሁም በአንዳንድ ደጋፊዎቹ በኩል በተፈጸሙ ያልተጠበቁና ያልተለመዱ የአሰራር ጥሰቶች ላይ መሆኑን አስታውሷል። አንዳንድ የገዢው ፓርቲ አባላትና ደጋፊዎች የምክክሩን ሂደት በማዛባት አጀንዳዎችን በበላይነት ለመጫንና በተሳታፊዎች ላይ ያልተገባ ተጽዕኖ ለመፍጠር ጣልቃ በመግባት ሂደቱን የሚያስተጓጉሉ ተግባራት መፈጸማቸውን በመግለጫው ላይ አስፍሮ ይህንንም ለኮሚሽኑ ማስታወቁን ገልጿል። ከዚህ ቀደም የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በቀረቡ አጀንዳዎች ላይ ጠንካራ ያሉ ምክክሮች መደረጋቸውንና የፌዴራል ከተሞች ጉዳይ ላይ ጠንካራ ያሉ አቋሞች መታየታቸውን ለብሔራዊ ቴሌቪዥን በሰጡት ቃለ ምልልስ ላይ ጠቅሰው ነበር። ምክትል ዋና ኮሚሽነሩ አክለው በምክክሩ ሂደት ከውጭም ከውስጥም ምንም አይነት ተጽዕኖ አለመደረጉን ገልጸው ይህንንም ስራችንን የፈተሹ የፖለቲካ ፓርቲዎች፣ ሲቪክ ማህበራት እንዲሁም የውጭ ሰዎችም አይተውታል ብለዋል። የምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት በአጠቃላይ ሂደቱ በሰጡት መግለጫ ባለፉት ቀናት 8 የአጀንዳ ቡድኖች እያንዳንዳቸው 16 መካካሪዎችን መርጠው ከየቡድኑ የቀረቡ ምክረ ሀሳቦችን ለማጣጣም ሲሰሩ መቆየታቸውን አብራርተዋል። ይህ የማጣጣም ስራ በምክረ ሀሳቦች ውስጥ ተቃርኖና ድግግሞችን በማስቀረት ወጥ በሆነ መንገድ እንዲቀርቡ የሚያስችል ነው። 8ቱ ቡድኖች በሚያቀርቡላቸው ምክረ ሀሳቦች ላይ ያላቸውን ግብዓቶች ሰጥተው ረቡዕ እንደሚጸድቅም ጨምረው አስታውቀዋል። በተያያዘ መረጃችን ምክክር ጉባኤው በአብዛኛው ጉዳይ ላይ እየተስማማ ጨርሷል። በእውነት በጣም ደስ ብሎናል። የፈለግነው መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን ሲሉ ምክትል ኮሚሽነር ሂሩት ገብረስላሴ ገለጹ። ለ8 አጀንዳዎች ከቀረቡ ምክረ ሀሳቦች ግብዓት መሰብሰቡንና ረቡዕ በ4000 ጉባኤተኞች እንደሚጸድቅ ኮሚሽኑ አስታውቋል። 500 ሰዎች ከያዙት እያንዳንዱ 8 የስራ ቡድኖች በተመረጡ 15 ሰዎች የተዋቀረው 120 አባላት የያዘ ቡድን በሁሉም የስራ ቡድኖች የተነሱ የአጀንዳ ምክረ ሀሳቦችን በማዳመጥ ወጥ ምክረ ሀሳብ ማቅረብ የሚያስችል ስራ ሲሰራ መቆየቱን ኮሚሽኑ ምሽቱን አሳውቋል። የእያንዳንዱ የስራ ቡድን ተወካዮችም የየቡድናቸውን የአጀንዳ ምክረ ሀሳቦች ድግግሞች በማስወገድ ያልተቀናጁ ሀሳቦችን በማደራጀት ወጥ የሆነ ሰነድ አዘጋጅተው ዛሬ ከሰዓት በኋላ 500 አባላት ላሉት የስራ ቡድን አቅርበዋል ብሏል። የተደራጁ አጀንዳዎች የቀረቡላቸው 8ቱ የስራ ቡድኖች ሀሳብ አስተያየት አክለው የመጨረሻ ሰነድ እንዲዘጋጅ ለአደራጅ ቡድኖቹ መመለሳቸውን አሳውቀዋል። ግብዓት የሰበሰቡ ምክረ ሀሳቦችን የሚጠጥሙ ቡድኖችም የሰጧቸውን ሀሳቦች ነገ ከሰዓት በፊት አካተው ለከሰዓት ለስራ ቡድኖቻቸው
በተደጋጋሚ ማቅረብ እንደሚያጸድቁ ባወጣው መግለጫ ጠቁሟል። በተያያዘ የምክክር ኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ ተጣጥሞ ተስተካክለው የሚቀርቡት ምክረ ሀሳቦች ለስምንቱ ቡድኖች ተመልሰው ይቀርባሉ። ስምንቱ ቡድኖች በሚቀርቡላቸው ምክረ ሀሳቦች ግብአት ሰጥተው ረቡዕ እንደሚጸድቅም አያይዘው ገልጸዋል። የእያንዳንዱ ስምንቱ ቡድኖች አንዳንድ አጀንዳ ላይ ሲመክሩ የሰነበቱ ሲሆን ኮሚሽነሯ በሌሎች እነርሱ ባልተሳተፉባቸው ቡድኖች የተሰሩት ምክረ ሀሳቦች ላይ ግብአት ይሰጣሉ። ግብአቱ ተሰብስበው የመጨረሻ ሰነድ ይዘጋጃሉ ሲሉ ተናግረዋል። በተያያዘም የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው ሲሉ የተናገሩት ሂሩት በየትኛውም ዓለም የሚደረጉ ሀገራዊ ምክክሮች መቶ በመቶ በሁሉም ጉዳይ ላይ ይስማማሉ አይባልም በማለትም በዛሬው መግለጫቸው ገልጸዋል። ደስ የሚለው ነገር በሀገራችን በተካሄደው ሀገራዊ ምክክር ኮሚሽን በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ በእውነት በጣም ደስ ብሎናል። የፈለግነውን መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን ሲሉ አክለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። በ2026 የመጀመሪያዎቹ 3 ወራት 50600 ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው ተገለጸ። በተያያዘው 2026 የመጀመሪያዎቹ 3 ወራት 50600 የሚሆኑ ኢትዮጵያዎች የምስራቅ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን የዓለም አቀፉ የስደተኞች ድርጅት ወይም IOM በወጣው አዲስ ሪፖርት አስታወቀ። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸምባቸውም ጠቅሷል። በዚህ ሳምንት IOM ባወጣው መረጃ በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑ ኢትዮጵያውያን ናቸው። ይህም ግጭት ወደ ምትገኝበት ሀገሪቱ በወር ውስጥ ከገቡ ስደተኞች መካከል ትልቁ ቁጥር መሆኑንም ተመዝግቧል። ቀደም ሲል የተደረጉ ተመሳሳይ ክትትሎች እንደሚያሳዩት ግጭት፣ ስታቶት፣ የምግብ የጥበቃ አቅርቦት እጥረት እንዲሁም እየከፋ የመጣው የኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎችን ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመን ባህረ ሰላጤ ሀገራት እየተሰደዱ ይገኛል። ከኢትዮጵያ የሚደረገው ፍልሰት ቢቀንስም የሰፊው የምስራቅ ፍልሰት መስመር ያለው አጠቃላይ ስደተኞች እንቅስቃሴ ከዓመት ዓመት 8 በመቶ በመጨመር 152700 ደርሷል ብሏል። በሶማሊያ በኩል የሚደረግ ፍልሰትም በ3 እጥፍ ያህል አድጎ 18600 የደረሰ ሲሆን ይህም በተለያዩ አካባቢዎች የተዘረጉ የህገወጥ የሰዎች አዘዋዋሪዎችን ደላሎች መረብ ወደ ቦንሳ የሚደረገው ጉዞ በማፈጠራቸው ነው ብሏል። ድርጅቱ በሰው አዘዋዋሪዎች የሚፈጸሙ የገንዘብ ብዝበዛዎችን የሰነድ ሲሆን ስደተኞቹ በሶማሊያ ክፍሎች ውስጥ እንዲጓዙ ከተደረገ በኋላ አዘዋዋሪዎች ስደተኞችን ደህንነት ለመጠበቅ በሚል ከቤተሰቦቻቸው ወይም ከዘመዶቻቸው ገንዘብ እንዲላክላቸው ጫና እንደሚያደርጉም ገልጿል። ድርጅቱ ይህንን ድርጊት ከህገወጥ የሰዎች ዝውውር ጋር የተያያዘ ብዝበዛና የገንዘብ ጥያቄ ሲልም ገልጿል። አንዳንድ ስደተኞች በጉዞ ወቅት ያላቸው ሀብት ሙሉ በሙሉ ይጨርሳሉ ተብሏል። በባሳሱ የቀሩ ኢትዮጵያውያን ስደተኞች ከኢትዮጵያ ከመውጣታቸው በፊት የነበራቸው ገንዘብ ለምግብና ለትራንስፖርት በመጨረሳቸው ለከፍተኛ የምግብ እጥረት መጋለጣቸውም ተጠቅሷል። አንዳንዶቹ በቀን አንድ ጊዜ ብቻ መመገብ ለመገደዳቸው መረጃው አክሎ ያመላክተዋል። ከኢትዮጵያ የተነሱ ስደተኞች መካከል ከአማራ፣ ከትግራይ ክልሎች እያንዳንዳቸው 35 በመቶ የሚሆነውን ድርሻ ሲይዙ 22 በመቶ የሚሆኑ ደግሞ ከኦሮሚያ ክልል የሚነሱ ናቸው። ጉዞ ለህይወት ማለፍ አደጋዎች የተጋለጠ ነው ብሏል። IOM በመጀመሪያው ሩብ ዓመት በምስራቁ መስመር 92 ሞትና የመጥፋት አደጋ የተመዘገበ ሲሆን ከነዚህ መካከል 23ቱ በኢትዮጵያ ውስጥ የተከሰቱ ናቸው። በኢትዮጵያ በጥር ወር ወደ አፋር ሰመራ አቅራቢያ ስደተኞችን ጭኖ ይጓዝ የነበረ ተሽከርካሪ በመገልበጡ ቢያንስ 22 ስደተኞች ሲሞቱ 65 ያህሉ ደግሞ ከባድ ጉዳት ደርሶባቸዋል። በኢትዮጵያ የሚገኘው የዓለም አቀፍ የስደተኞች ድርጅት IOM የስደተኞች ምላሽ ማዕከላት በሩብ ዓመቱ 2200 ስደተኞችም ድጋፍ አድርገዋል። የዓለም አቀፉ ስደተኞች ድርጅት IOM የኢኮኖሚ ጫናዎች፣ የምግብ ዋስትና ማጣት፣ የቤተሰብ ዕዳና የተወሰኑ የህይወት መሰረቶች እጥረት ወደ ቀጠናው ሀገራት የሚደረገውን ስደት ማፋጠናቸውን በመቀጠላቸው በምስራቁ መስመር የሚደረገው ስደት ከፍተኛ ሆኖ እንደሚቀጥልም ይጠበቃል ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።